እንድትሰሙኝ ይፈልጋለሁ። በጣም ጥሩ መልካም። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅድም እንደተናገርኩት የነገረ ስላሴ ትምህርትና የነገረ ስጋዊ ትምህርት ተለይቶ ነው የሚታየው። የነገረ ስጋዊን ትምህርት ለመረዳት ነገረ ስላሴን በደንብ መረዳት በአግባቡ ነገሮችን መልስ እንድናገኝ ያደርገናል። የመጀመሪያው ነገር እንግዲህ በሶስት አካላት በሶስት ግብር በሶስት ስም ብዬ እኒህን የኩነት ትምህርቶችን መረዳትና ማወቃችን የነገረ ስላሴ ትምህርታችንን በደንብ ክሊር ያደርግልናል። ህይወት ሰጭነት የማን ነው? ለምሳሌ ህይወት ምንድን ነው? በኩነት ትምህርታችን ወይም ደግሞ አብ ልብ ነው ብለን ወልድ ቃል ነው ብለን መንፈስ ቅዱስ ህይወት ነው ስንፋስ ነው ማለታችን፣ ሌላው ደግሞ አሁን ወደ ነገረ ስጋዊ ትምህርት ስናመጣው ህይወትን ሰጠው የሚለውን ትምህርት ስንተረጉም እውነት ይሄ መንፈስ ቅዱስን ሰጠው ማለት ነው ወይ የሚለውን ነገር እንድንጠይቅ ያደርገናል። ምክንያቱም በአብ በወልድ በመንፈስ ቅዱስ መቀዳደም ወይም ደግሞ መበላለጥ የሌለበት በሶስት አካል በሶስት ግብር በሶስት ስም በአንድ መለኮት በአንድ ባህሪ በአንድ ስልጣን በአንድ ፍቃድ የሚመለክ እርሱ እግዚአብሔር ብለን ለምናምን የነገረ ስላሴን ትምህርት ወደ ነገረ ስጋዊ ስንመጣ አሁን እርሶ ያሉትን ወይም ደግሞ ሊቃውንት ይሄንን ሲናገሩ ይሄንን በምን መንገድና በምን ልክ ነው የተረጎሙት የሚለውን ነገር በደንብ እንዲይዙ እንዲያብራሩልኝ ይፈልጋለሁ። በኋላ ላይ ምናልባት እሱ ጥያቄ ላይ ልምጣና የተወሰኑ ሀሳቦችን ለማብራራት ልሞክር። በጣም ጥሩ። እንደ ተናገርኩት ህይወት ሰጭነት የእግዚአብሔር ነው። የእግዚአብሔር ለምሳሌ ሰውን በአርአያው በአምሳሉ ፈጠረው ብሎ በአፍንጫው እስትንፋስን ጨመረበት ህያው ሰው ሆነ የምንለው እስትንፋስን የሰጠው ወይም ህያው ያደረገው ማን ነው? እግዚአብሔር ነው የምንለው። ይህ ስንል ሶስቱ አካላት በአንድ መለኮት ወይም በአንድ ስልጣን በአንድ ባህሪ እያለን ይሄንን እንዲህ አብራርተን ህይወት ሰጭን እግዚአብሔር ነው ብለን እንደገና በነገረ ስጋዊ ትምህርታችን ላይ አምጥተን ስንተረጉም እንዴት ነው ነገረ ስጋዊ ትምህርት ላይ መንፈስ ቅዱስ ተቀበለ በመንፈስ ቅዱስ ህይወት አገኘ ብለን ወልድ ልንናገር ይቻላል? አባቱ ይሰማል? ጥበብ ኒውታርክ ማረ የተሰማ ነው። አንተ ነው ታችሁ ነው ያዳምጥ እንዴ? ደናችሁ ቀጥሎ የኔ ላር ስለዚህ መንፈስ ቅዱስ ለወልድ ህይወት ሰጠው ልንል ነው ወይስ ምን ማለት ነው የሚለውን ትምህርት በደንብ አጥርተው እንዲያዩት እፈልጋለሁ። ምናልባት አባቶቻችን ሊቃውንት መጻሕፍትም ይሄንን በነገረ ስጋዊ ትምህርት ላይ ሲተባበሩ እናያለን። ምን ማለት ነው? ይሄንን ቀደም እንደተናገርኩት የማቴዎስ ወንጌል ምዕራፍ 28 ቁጥር 18 አንስቼ በሰማይና በምድር ስልጣን ተሰጠኝ የሚለውን ወይም ደግሞ ፍርድን ሰጠው የሚለውንም እርስዎ አንስተዋል እና ይሄ ማለት ለምን የተነገረ ነው የሚለውን ነገር በደንብ ለይተን እንድናይ ነገረ ስጋዊ ትምህርታችን ቅድም ከበረ የሚለውን ወይም ደግሞ አንስተዋል። አሁን ከሁለት ባህሪ አንድ ባህሪ ከሁለት አካል አንድ አካል ከእመቤታችን ከቅድስት ድንግል ማርያም ከስጋዋ ስጋ ከነፍሷ ነፍስ ነስቶ ፍጹም ሰው ፍጹም አምላክ ሆነ ስንል ከተዋህዶ በኋላ ሁለትነት የለም እንላለን አይደል? ምንታዊነት የለም በእኛ ቤተክርስቲያን። ይህ ማለት ከሁለት አካል አንድ አካል ከሁለት ባህሪ አንድ ባህሪ። ምክንያቱም አካል ኑሮት ባህሪ የሌለው ስለሌለ ባህሪ ኑሮት አካል የሌለው ስለሌለ ከሁለት አካል አንድ አካል ከሁለት ባህሪ አንድ ባህሪ ክርስቶስ እንላለን። ስለዚህ በተዋህዶ የከበረውን እርሱ ፍጹም ሰው ማለት ምን ማለት ነው? ሰው ማለት ያለ ነፍስ የሚጠራ ስጋ ብቻ ነው ወይስ ስጋ ብቻ ነፍስ የሌለው ወይም ደግሞ ነፍስ ብቻ ስጋ የሌለው ሰው ሊባል ይችላል? አይቻልም። ስለዚህ ምንድን ነው ክርስቶስ ፍጹም ሰው ፍጹም አምላክ ነው ስንል ምን ማለታችን ነው? ፍጹም ሰው ሆኗል። የስጋ ባህሪ ወይም የስጋ ገንዘብ ለቃል የቃል ገንዘብ ለስጋ ማለታችን ምን ማለታችን? በተዋህዶ ከብሯል እያለን ነው። ወይም ደግሞ በተዋህዶ ተገልጧል የእግዚአብሔር ልጅ እያለን ነው። ስለዚህ ይሄ የተገለጠው የእግዚአብሔር ልጅ ፍጹም ሰው ነው፣ ምሉ ሰው ነው፣ ከኃጢአት በስተቀር እንደኛ የተፈጠረ ነው እንዳለው ጳውሎስ። ስለዚህ በስጋው ሞተ እንላለን። ለምሳሌ መለኮት የተዋሃደው ነፍስ የተለየውን ስጋ እንበላለን እንላለን በቤተክርስቲያናችን በቅዳሴያችን ላይ። እነዚህን ትምህርቶች በጥንቃቄ በነገረ ስጋዊ ትምህርታችን ላይ እንተረጉማለን። እሺ
ፌር እንድንሆን። ኦኬ ጠባቢቱ ጥያቄ ቀጥታ ታቀርባለህ። 5 ደቂቃ እንስጥህ። 5 ደቂቃ ውስጥ ለመጠየቅ በነገራችን ላይ 5 ደቂቃ አይፈጅም። 3 ደቂቃ ዘማኑ በቂ ነው። ያም ላይ ፈጅ ይችላል። 1 ደቂቃ ብቻ ስትልኝ አንድ ዲያቆን አንድ ሀሳብ ልስጥ። እሺ ትችላለህ ወንድሜ። ጥያቄና መልሱ በአንድ ሳይድ ብቻ እንዳይሆን እንደ ከዚህ በፊት እንደነበረው የዲቤት ሲስተም እሳቸውም ይጠይቃሉ። እሳቸውም መጀመሪያ የትምህርቱን ማብራሪያ አንድ አርጊመንት ላይ ይቀመጡና 528 ነው አይደል ይዘው ያሉት ያንን ይዘው የየራሳቸውን ማብራሪያ እንዲሰጡ ይደረግና ከዛ በኋላ የራሳቸውን ትምህርት ደግሞ መቋም የሚችልበትን ደግሞ ሌላ 5 ደቂቃ ይሰጣል። ጥያቄና መልስ 15 ደቂቃ ተሰጥቶ በዛ ልክ ቢሆንስ? ተባረክልኝ። የኔ ሐሳብ እሱ ነው። የኔ ሐሳብ ለምሳሌ የተነሳው ፖይንት 5:26 ነው። ዮሐንስ ወንጌል 5:26ን ቤተ ማርያም እንዴት ይረዱታል? በትርጓሜ ቤት መንገድ። ጠባቢቱ እንዴት ይረዱታል? በትርጓሜ ቤት መንገድ። ከዛ መጻሕፍት ተገልጾ እዚሁ ላይ መጻሕፍት ምን ይላል የሚለውን ፖይንት የምናይበት መንገድ ቢመቻች የሚል ነው የምለው። ይሄ በጣም ሐሳብ ጥሩ ነው ብዬ አስባለሁ። በዚህ መንገድ ቢሆን ላይክ ለምሳሌ ጠባቢቱ 3 ደቂቃ አለ ዛማሪ አለ 3 ደቂቃ ስጣቸውና 5:26 ዮሐንስ ወንጌል እንዴት ይረዱታል? አሁን ጥያቄያቸው እዚያ ላይ አይደለ ጠባቢቱ የጠየቁት እሱ እንዴት ነው የሚለውን ጥያቄ ጠባቢቱ ያብራሩ። ቀጣይ ቤተ ማርያም ያብራሩ። በሁለተኛው ዙር ደግሞ በሁለታቸው ላይ ያሉ ኮንፍሊክቶችን ምስ አንደርስታንዲንግ ካሉ የምንግባባባቸውን ነገሮች ከመጽሐፍ ቅዱሳዊ መንገድ ሆነን እንፍታቸው። ጠባቢቱ ይቀጥሉ። 3 ደቂቃ ስጣቸው 5:26 ብቻ በተመለከተ